የበቀል ስሙ ዛሬ ተቀየረ። የማድሪዱ ጊዜ ዳግም ተዘከረ። ሪቬንጅ ባርሰናል ይሄው ተሰየመ። በልልኝ አንተ። ምን ብያችሁ ነበር? በቀል እንዴት እንደሆነ እናሳያችኋለን አላልኩም ወይ? ለምንድን ነው የማታምኑኝ? በቀል በሌሊት በቀል ገነርስ በሌሊት በቀል 10 ጨዋታ ያላሸነፈው በ4 ጎል ተረመረመ። የኔ ክለብ ይሄ ነው። እሺ የኔ ክለብ ይሄ ነው። ይቆያል እንጂ በቀሉን ሳይመልስ አይተኛም። አንበሳ ክለብ እንደዚህ ነው። አንበሳ ክለብ እንደዚህ ነው። ሌላው አጥቂ እኮ ሊያገባ ስንት ይፈጅበታል? የኔ አጥቂ ከጉዳት መጥቶ 1 ደቂቃ ነው የበቃው። 1 ደቂቃ ነው የበቃው ማንነቱን ሊያሳይ። ወይኔ በኢየሱስ ገነርስ እንችላለን። ግባ። እርግጥ ነው ፈርስት ሃፍ ላይ ትንሽ ጨንቆን ነበር። በቃ ጎሎች ማግባት ነበረብን ምናምን በሜሪኒዮ በጣም ተናደናል። ግን ሰከንድ ሃፍ ላይ በቃ የበቀሉን አርሰናል ነው ያየነው። ምን ያክል 3 ነጥብ እንደሚፈልግ ካስቶን ቪላ ሊያውም በሜዳው ምን ያክል በቀል እንደሚፈልግ ነው ያየነውና ዋራ እንችላለን። እኔ ማጋሌሽ ትሮሳርድ ነው ያላቅም። በቃ ማንን ጎበዝ ብዬ ማንን እንደምተው ምንም ነው ማላቀው። ገነርስ ምንም ነው ማላቀው። ነገ በደንብ በሰፊው ነው የምናወራበት። ኮንግራ ገነርስ። ይሄ ነው ሪቬንጅ፣ ማይ ሪቬንጅ። ሰጥሻል ሲሉኝ ብዙም ያልደነቀኝ፣ ወያላነሽ ሲሉኝ ብዙም ያልገረመኝ፣ ያሉትንስ ቢሉኝ እኔ ምን ቸገረኝ። አርስዬ በቀብም ተበቅሎ አሳየኝ። አውጣው ከሌሊት ድረስ ማለት ቁጭ አርገን እንዲ ኦዲጋርድ ምን ነው ስትሰራ የነበረው? ዝናችንማ እንደከዘራ ተጣሟል። በቃ እኔ ቋንቋ ማን ነው ሻውን ለዚህ ነጥብሽ የሚጠይቀው? አሰልጣኝ ቃርዳ ያወጣ በእነዚህ እርቀኔው ጋር ምናምን ቢጫሩ ባለኝ በእናትህ ምናምን። ኧረ በፈጣሪ ኧረ ወይኔ በቀል ማለት ይሄ ነው። ከኔ አርሰናል ተማር፣ ከኔ ቡድን ተማረ። መበቀል ማለት ምን እንደሆነ ይኸውልህ አስገብቼ እኔ ለበለብኩልህ። ምድረ ቋጣሪ በሙላ ተሰብስበ አፍን ከፍተ ከዋንጫው አርሰናልን ሊያርቅልኝ ይሄ ቡድን ተዘጋጅቷል ብለህ አፈፍ ብለህ ስትቀመጥ ወሽመጥህን ቆረጥኩልህ አይደል? እንዲህ ነው ወሽመጥ የሚበጠስ ቡድን ያለኝ። ወሽመጥህን ነው ዛሬ እንዲህ በጠስ ያረኩልህ። አዳሚ ዝም አትልም ወይ? ሳታውቀኝ አታውቀኝም። ሳታውቁ ሰው አትናቁ። ይሄ ቡድንን አታውቀውም። ቪላል ከኔ ጋር ለዋንጫ ሊፎካከር አይችልም። ከኔ ጋር እየተፎካከረኝ ያለው ጉዳት ነው። ከኔ ቡድን ጋር እየተፎካከረ ያለው እንጂ ሲቲ የምትለው ቡድን ራሱ ከኔ ቲም ጋር ሊወዳደር አይችልም። እናቱ የወለደችው ቡድን ፕሪሚየር ሊጉ ላይ ከኔ ቡድን ጋር ሊወዳደር አይችልም። እሺ ዝም ትላለህ ምድረ ቋጣሪ። እስቲ አሁን ምን እንደምታወሩ ሰማለሁ። ዝም አትልም ትላለህ። አፈን አዘጋለሁ። ምለሳሉ። ሼር ኮፒ ሊንክ አድርግና አዳርስልኝ ለምድረ ወያላ ቋጣሪ በሙሉ ጀማው ቫይራል ወጥቶ እንዳገኘኝ ቪዲዮ ነገር ያለው ካሞን ጋነርስ ካሞን ቪላ ማን ነው ለመድፍ ለተኩስ ልውውጥ ቢላ ይዛ መጣች። አጋየናታ አባቴ 4 አንዱ ራሱ የገባው ጋብሪኤል ኮታ በኋላ ነው። ዳቪድ ራያ ለክሊን ሺት ያለህ ጥማት ምን አይነት ጎል ያዳንከው? 4 አጋየናት ኮማ አዳሜስ እኛ ጋር ተቋጥራለሽ። ነገርኳችሁ ከጌሙ በፊት ምን አለ በለኝ። አሳምነን 5 ፖይንትስ ክሊር ይላል። ምን ልበል ውሽ እንዴት የሚያረካ ቪክትሪ ነበረ። ትሮሳርድና ጋብሪኤል ጄሱስ አንድ አይነት ጎልማ የደውል ምልክት ጊዮከሬዝ ተደረገለት። እኛ ምን አገባን እስካሸነፍን ድረስ። ጊዮከሬዝ ምናምን ብላችሁ ሙድ እንዳትይዙ። በራሱ ብር ነው የመጣው። እንደፈለገ ይጫወት በራሱ ብር ነው የመጣው። እኛ 3 ነጥብ ነው የሚያሳስበን። ዛሬ ደግሞ 3 ነጥብ ብቻ ሳይሆን አሳማኝ 3 ነጥብ። አንድ ቅሬታ ብቻ ነው ያለው። እንዴት አባታችን ነው ኦንጎል ያላገባ ነው? ኦንጎል ማግባት ነበረብን እኮ። የት ሄደ ኦንጎሉ? አርቴታ እና ኤዜ ለምን አልገባም? አርሰናል ደጋፊ እኮ ችግር አጣም ገባ አይደል? 4-1 አሸነፈን። ራሱ አንድ ጎል ለምን ገባብን? ኤዜ ለምን አልተጫወተም? ኦንጎል ለምን አላገባንም? ይሄ ሁሉ ያቃጥላል። እዛ ቤት አቻ ያኮራቸዋል በእርግጠኝነት ማለት። ቆይ እነሱን እንውጋቸው እስቲ። ካሞን ዩ ገነርስ። እኔ እኮ ኦዲጋርድ ተመልሷል ስል እመኑኝ እያልኩ ነበር። ቢስሚላህ ዛሬ ያለው ኦዲጋርድ ምን አይነት ነው? ምን አይነት ካፒቴናችንን ነው ያየነው? ምን አይነት ካፒቴናችንን ነው እያየን ያለነው? ቢስሚላህ ተመልሷል። እኔ ስለ ኦዲጋርድ ብቻ ለሰራ ነው ይሄኛው ቪዲዮ የከፈትኩት። ማርቲን ኦዲጋርድ ተመልሷል ኦፊሻሊ። በቃ ባለፈው አላመናችሁኝም ነበር፣ አሁን እመኑኝ ተመልሷል። ገብተህ አውጣው። አርሰናል ይሄ ነው አርሰናል።
ይሄ ነው አርሰናል። ምድረ ቋጣሪ፣ ምድረ ፎቃቃ፣ እናንተ ጉደኞች ያላሳያችሁን የለም እኮ አርሰናል ይሄ ነው። ይሄ ጠንቋይ የተርመጠመጠ ልክስክስ ቡድን ዋጋህን አገኘ፣ ዋጋህን አገኘ። Our number 6 is the king of Brazil. The king is back. The king is back. ማርቲን ኦዴጋርድ ምን አይነት ፐርፎርማንስ ነው? ኦዴጋርድን አግኝተነዋል ጋይስ፣ እመኑኝ። ማርቲን ኦዴጋርድ ምን አይነት አሲስት ነው ያረከው? ምን አይነት ስንጠቃ ነው ለማርቲን ዙቢሜንዲ ያረከው? ተቸላለ ተቺዎች፣ ባለፈውም ነግሬያችሁ ነበር። ለፍልፉ፣ አሁንም ለፍልፍ ያሳያል እሱ። እዚህ ጋር ደግሞ ሌላ ትኩሳት ማለት ነው። ይሄ ነገር እንደሚፈጠር እኔ ቀድሜ ያውቅ ነበር። እነ ካሼሉም እነ ካማራ ምናምን ብቻ አስቶን ቪላ እድሉ አልነበረውም የማሸነፍ ማለት። ቢያሸንፋችሁ ደርሶ መልስ ራሱ አይደብርም ለእናንተ? የዋንጫ ቡድን ነኝ ምናምን ብለህ እየዛት ካሁን መጣ በጣም ልትወክበው እንደው በጣም ልትወክበው እንደው አላ አንድ አስቶን ቪላ ምናምን አይነት ወከባ እንዳለ ማለት ነው። ደርሶ መልስ ቢያሸንፍ አይደብርም ላንተስ? የዋንጫ ቡድን ነኝ እያልክ ማንም ተራ ቡድን ደርሶ መልስ አይሸነፍም። ወልብስ እንኳን የኛ ጋር እየተጫወተ ደርሶ መልስ አልተሸነፈም። አንዱን አቻ ነው የወጣው ማለት እና በሜዳ አሸንፋናል አላል። ግን በጣም በብዙ መንገድ ክፍተት ነበረበት አስቶን ቪላ። እዚህ ላይ ደግሞ መቆም ነበረበት። የዋንጫ ቡድን ነኝ እያልክ አንዴ እንኳን አሸንፈው እንጂ ቢያንስ ከደርሶ መልሱ በሜዳ የሚያሸንፈኛል ምናምን ብለህ ጠብቀህ ነበር እና እንደዚህ በጣም ወከባ ምናምን እንዳለ ድምጽ የሚባል እንዳልሰማ ቀለል አድርጋችሁ ጨፍሩኛም ትንሽ ስለተረበሽን በወልብስ ጨዋታ ያን ያክል ወከባ ምናምን እንዳልሰማ ለማለት ያክል ነው። ይመቻችሁ። ወልብስ መጥቶ አንድ ጎል አስቆጥሮ የሆነች የሴት ፒስ ኳስ ከዛ 1 ነጥብ ይዞብን ሄደ ማለት ነው። የሚጠበቅ ነው። ምን እናድርግ? እኔ አሁን አሰልጣኝ አልወቅስም፣ የሆኑ ተጫዋቾችን አልወቅስም። ምን እናድርግ? ኡጋርቴንም ካስሜሮንም ነው አጣምረን የገባ ነው። ከዛ ቀይረ የምታስገባው ሰው የለህም ምናምን። ቻንሱ ክሬት በማን ይደረግ? በማን በቃ ያልናፈቀኝ የለም ነው። አማር ናፈቀኝ እነ ኒውካስትል ላይ አፈግፍገ ምናምን ነጥብ ትወስዳለህ። አንድ ጎል አስቆጥረ የሆነ ሴት ፒስ ኳስ ምናምን የሆነ ነገር ሞክረ አፈግፍገ ነጥብ ትወስዳለህ። ከነ ወልቭስ ጋር ስትጫወት ግን እንደዚህ አይነት ነገር የለም። ተጭናቸው ጎል ማስቆጠር ነው አይደለም በሜዳ ከሜዳም ውጪ ማለት ነው። ልክ ባለፈው 4-1 እንዳሸነፍከው አሁን ግን ያለ ማድረግ የትኛው ሰው ቻንሱን ክሬት ያደርገው? ልክ ኩኛ የሆነ ኳስ ይይዛል፣ ሩጮ ምናምን ሰንጥቆ ለመግባት ምናምን ይሞክራል። ከዛ የዘለለ በቃ አላየንም፣ ምንም ማድረግ አንችልም። እዚህ በኋላም እንደዚህ ነው የምንለው። እንደ የገቡትን ተጫዋቾች ምን ያጨራ የሆነ ማራቆ ባርዬ ምናምን ይገባል። ምን እናደርገው ግራ ገባን። ገባችሁ? ለማንኛውም ይመቻችሁ። ጥፍሻል የኔማ ማንቺዬ እንደምን ከርመሻል? ዶርጉ ሰጣ ዶርጉ ነሳ። ድርብ ደስታ ለኛ ለአርሰናላውያን ማለት ነው። በቀል ተበቀ አዎ ሩብን በእነዚህ በነዳም በፍሌቸር ልጆች ሩብን መዳ አውጣው በቀልን እኛ እንበቀላት። ቢስሚላህ በቀልን እንበቀላት። ቅጥቅጥ አድርገን እንዳይረሱት ባስታወሱን ቁጥር እንባቸው እንዲመጣ አድርገን ቅጥቅጥ አድርገን የቀጣናቸው። ሰከንድ አፉን ፈርስት አፉን ዝም ብለን አጫወትናቸውና ማለት ነው። ሰከንድ አፉን ይውላችሁ። አርሰናል ቤት ውስጥ ጋብሪኤል ማጋሌሽ ስላለ ምስጋና ማቅረብ አለብን። የሆነበት ሄደን ምስጋና ማቅረብ አለብን። ማጋሌሽ ስላለ እንዴት ነው የተረጋጋው የተከላካይ ክፍላችን። ዙቢሜንዲ መጥቶላታል። ኦዴጋርድ ለብቻው ቪዲዮ ተሰርቶላታል። ጄሱስ አግብታለች። ትሮሳርድ ነች። ቢስሚላ ትንሽ ችግሩ አርቴታ ቀያሪ ላይ ዛሬም ዘገየ። ሜሪኖን ቀድመው ነበር መቀየር የነበረብህ ግን ችለናል፣ አሸንፈናል። እንኳን ደስ አላችሁ። ሁላችሁም ፎሎ እያደረጋችሁ የአርሰናል ቤተሰቦች ደስ ብሎኛል። ሁላችሁም ፎሎ እያደረጋችሁ ቀድመሽ እያገባሽ በሜዳሽ እየመራሽ ትርፍዬ ማሸነፍ ማን የረገመሽ? ጃሶልብስ እሺ 4 ተግብቼበታለሁ። ይፍሲ እስቲ ወንጎል ተጠቀሚ እስቲ ወልብስ አናዝር 1 ፖይንት ታገኛል። አረ ጉራችሁ 4 የምታገቡት እኮ እናንተ ነው የምትመስሉት። እመጣልሻለሁ፣ አልተውሽም። ክለብ ያሸንፎ ነውና አልተውሽም። ደምቁ ጉራችሁ ከረብት በፊት እስቲ ሙጭ በይ
ቀበሮ መጣልሽ። ትርፌ አልተሸነፍሽም እንዴ? እኔ እኮ በጉጉት እየጠበኩሽ ነበር። አልለጠፉሽም? ለመጀመሪያ ጊዜ 3 ነጥብ እኮ ከአንቺ ላይ ወስዳሉ ብዬ ነበር። ትርፍዬ 1 ነጥብ ወሰዱብሽ። ለነገሩ ምን ታረጊው? ችግሩ ካንቺ አይደለም ከደጋፊዎችሽ ነው። ዛሬ አላዩሽማ፣ አልደገፉሽም፣ ከጎንሽ አልነበሩም፣ አልቋጠሩልሽም። ትርፍዬ የሚያዩት የሚቋጠሩት ለቪላ ነበር፣ ለሁለተኛ ክለባቸው። ዛሬ አንደኛ ክለባቸው አደረጉት። አንደኛ ክለባቸው። ከዛው እኔ ምን አደረግኩኝ? ወቅቄ ማለት ነው። እዛ ማሳጧቸው፣ እዚህ ማሳጧቸው፣ አንጀታቸውን ቧጠጥኩላቸው፣ ጨጓራቸው ላይ ተረማመድኩላቸው። አርሴ ወስዶ ቪላን ለጠፈ። ይሄ እኮ ሽንፈት እኮ ነው። አሁን እንዳታወሩ የትርፌ ደጋፊዎች መጣ። ይሄ ከሽንፈት አይተናነስም። ከወረደው ቲም ጋር 1 ነጥብ ይወስድባቸዋል በሜዳና በደጋፊያችሁ። እንዴት ጣፋጭ ለሊት ነው! አቤት እመለሳለሁ። በሌላ ቪዲዮ ሼር ኮፒ አድርጉና አድርሱልኝ። በሌላ ቪዲዮ እመጣለሁ። 1 ጋቢ 2 ዙቢሜንዲ 3 ትሮዛርድ 4 ጀሱስ። ይሄ ነው በቀል። ምን አይነት አርሰናል ነው? ያየነው? መድኃኒዓለም ለአመታት የናፈኩትን አርሰናል ዛሬ አየሁት። እኔ ቃላት የለኝም። ኧረ እናንተ ቃላት ካላችሁ ግለጹት የዛሬን ጨዋታ። መድኃኒዓለም በቃ ከዋንጫ በላይ ነው ይሄ ከዋንጫ በላይ ነው። ያራዳ ልጆች ተበቀል ነው፣ አዋርድ ነው። ያ ቁዝሚያን በረኛ ማለት ነው 4ቱን እንዲቆሞ ነው ያየው ነው የምላችሁ። በቀል ግን እንዴት አባቱ ነው ደስ የሚለው ሀቢቢ። አረ በአላህ ረካው አይገልጸውም ነው የምልህ። እና ስቴትመንት ዊን ማለት ነው። በቃ ይሄ ነው በቃ ስለ ይሄ ቲም በቃ 1 ወይ 2 ሜጀር ትሮፊ እንደሚያስፈልገው ምንም ግልጽ ነው። የሚያሳዝነው ግን አሁን ሻንስ ሁለቱም ቡድናቸውን የተሸነፈው በዚህ ማለት እና የአርሰናል ደጋፊዎች እንኳን ደስ ያላችሁ። የሚገባን ውጤት ማለት ነው። በቃ ለብዙ ነገር ለኮንፊደንሳችንም ኤቭሪቲንግ ማለት ነው። በቃ የሚያጅብ ነው ጨዋታው። ስፔሻሊ ሰከንድ ሃፍ በጣም ተመችቶኛል። እንኳን ደስ ያላችሁ። መልካም አይደል በላ ተመልከት። ግባና አውጣው ገባ። ሪቬንጅ ማለት ይሄ ነው። እሺ ይገባልሃል፣ ትረጋጋለህ። ይሄ ነው ሪቬንጅ ማለት ታውቃለህ። ወይ ቢጋቢ ወይኔ ገብርኤል ማጋሌሽ ወይኔ መሆኑን አጣው። በስመ አብ ኖ ዴክላር ራይስ ማፊ ሙሽኪላ አባቴ ስትት ወይኔ ሪቬንጅ ስትት ሰው የሚለውን ያጣል። በደስታ ብዛት ሰው የሚያደርገውን ያጣል። ሰው የሚሆነውን ያጣል። ያርሰናል ደጋፊ ወይኔ የት አባቴ ልሂድ በዚህ ሌሊት የት አባቴ ልሂድ? ዋው ኮንግራ ያርሰናል ደጋፊ ኮንግራም ይበልጣል አባቴ። ጠግን ትይዛለህ ምድረ ቋጣሪ ማለት ነው። ግባና አውጣው ይሄንን ማለት ነው። አመቱ ሙሉ ነው የማከብረው ይሄን ውጤት አመቱ ሙሉ ነው የማከብረው። ይገባልሃል፣ ትረጋጋለህ። ኮፕሊንክ አድርግልኝ፣ ሼር አድርግልኝ፣ ኮፕሊንክ አድርግልኝ በእናትህ። እየተሰጣጡ ካልሆነ ዘመኑ አይነቃነቅም አይገፋም ቀኑ። ለሰጪ እግዚአብሔር ይስጥ ባለው ላይ ጨምሮ ተቀባይ ሁሉ ሰጪ ነው ዘንድሮ። ፍቅርን ስትለግስ ለምላሹ ስጣት፣ ነፍሷን አስደስተው እንደ ውሃ ሙላት። ግባና አውጣው። በቀል ማለት ይሄ ነው። አርሰናል 4 አስቶን ቪላ 1። ኖ ራይስ ኖ ፕሮብለም፣ ኖ ካላፍሪ ኖ ፕሮብለም። በቀል ማለት ይሄ ነው። ሜዳ ያምጥቼ ልጥፍ ነው ማድረግ። ለንደንን መቼም ቢሆን ነው እኔ ማላስደፍራት። ለንደንን አኩራታለሁ። የለንደን ኩራት ነኝ። ይኸውልህ ስለት አሰማኝም
ገብተተኛ አሁን ምድረ ቋጣሪ ምድረ ተለጣፊ ይሄንን ትበላለህ። ዋንጫውን ደግሞ ያለ ተፎካካሪ በለዋለሁ። ፋላው ትለጠፋለህ። ይሄ ነው ምድረ ወያላ ቋጣሪ በሙላ ዝም ትላለህ። ይኸውልህ አሁን እኮ ይኸውልህ የመጣው የኔ ሊደር ነው። ማጋሌሽ ማለት የቡድኑ ምሰሶ ነው የመጣው። ታውቃለህ ከዚህ በኋላ እኔን ማሸነፍ አይደለም ጎል ማግባት ይናፍቃል። የፕሪሚየር ሊግ ቡድን በቡላ ነው የምነግርህ። ጎል ማግባት ይናፍቃል። እኔ ላይ ማን እንደመጣ እኮ ስላልገባ ነው። ይኸውልህ የአርሰናል አጥቂው፣ የአርሰናል አማካኝ፣ የአርሰናሉ ተከላካይ የሆነው ማጋሌሽ ነው የመጣው። ይኸውልህ ይህ ልጅ ከመጣ ተአምር እንደሚፈጠር እየነገርኩ ነበር አስረግጬ ማለት ነው። ለማንኛውም በ52 ሰከንድ ውስጥ 2 ጎል ያገባ ነው። ይኸውልህ እኔ ማጋሌሽን ላደንቅ ነው ቪዲዮ ልሰራ የገባሁት፣ ግን ዙቢሜንዲ ደገመው። ዙቢሜንዲ ደገመው። ይሄ ቲም አይደለም ቢላን ማንንም ይነቀንቃል። ያለ ራይስ ነው ምን ያለ ራይስ ገና ምን አየ አናታችሁ ላይ ነው የምንወጣው። ምድረ ቋጣሪ ከነምንም በበለህ ትተኛለህ ወይ የራስን ኳስ ታያለህ። ሂዶ ለዛ ተበተን አላለቀም ጀሙ ሼር ኮምፕሊት እስቲ የማጋሌሽን ቁጥር በሙሉ ማለት ነው እንድደረድሩልኝ ይፈልጋሉ ኮሜንት ሴክሽን ላይ እንደዚህ ማለት ነው። ጀማው ይመቸን። ገና ነው። ጋብሪኤል ጄሱስን ለመግዛት ስትጠይቁን የነበራችሁ ክለቦች እንግዲህ ዛሬ በትህትና አንድ መልእክት ለማስተላለፍ ነው የመጣሁት። አይሸጥ በቃ ለምን እንሸጠዋለን? ምን አይነት አጥቂ ነው እንዴ? እንዴት ነው አንድ ተጫዋች በገባ በ55 ሰከንድ ውስጥ በነካት ጎል አስቆጥሮ እያሳየን እንዴት ነው የምንሸጠው? እንዴት ነው ልንሸጠው የምንችለው? ማን እንዴት አባቱ ነው ጎሉ የሚያምረው? ፈርስት ተቹ እንዴት ነው የሚያምረው? ጀማው በቃ እንዴት አይነት የአጥቂ ደመ ነፍስ እንዳለው የምትረዱት። ኳሱን ከትሮሳድ ተቀበለው፣ ዋን ተች፣ ሁለተኛ ግፊት እኮ አላደረገለትም ጀማው። በቃ የጎሏን አንግል ጠንቅቆ ያውቃታል ጀማው እና ደገፍ ነው ያደረጋል። ማርቲኔዝ እዛ ድረስ መለጠጥ አይችልም ያውቀዋል። እና የጎሏን ስር ላይ ወስዶ ስንቀረን ያደረገው ማንዬ ምን አይነት አጥቂ ነው! እንዴት እንዳስደሰትከኝ አባቴ። አንሸጥም አይሸጥም። ካሁን በኋላ ለጥፌበታለሁ። አይሸጥም የሚባል ነገር ጀማው። አሁን ኮሜንት ሴክሽን ላይ ተገቡና እንግዲህ ለጋቢ ያላችሁን ፍቅር አሳዩኝ። ቁጥሩን በመጻፍ ደርደር በማድረግ ጀማው ይመቻችሁ። አይሸጥም። የአርሰናል ደጋፊዎች እኔ እስካሁን ድረስ ያወቅኩት አንዳንድ የአርሰናል ደጋፊ የተከተለኝ የሆነ ያህል የአርሰናል ደጋፊ ሊያምን ያልቻለው ጠላት በሙሉ ያላመነው አንድ ሀቅ ልንገርህ፣ ልድገምልህ። አርሰናል ዘንድሮ ዋንጫ ይበላል ሳይሆን ስንት ዋንጫ ይበላል ብለህ ጠይቅ። ማን ሲቲ ጋር እኮ አቻ ወጣ። ማን ሲቲ ተጫውቶ ማያውቀውን ጨዋታ አንድ ጎል አገኘና ሰገጠ። ያን ያህል ነው ውጤቱን የፈለገው። ኢቲሃድ ላይ እንገናኛለን። የቼልሲ ጨዋታ በቃ ኖርማል ነው፣ ያጋጥማል። ይሄን ነው የሚያነሱት። ግን ሪያሊቲው ግን ዌስትሃም፣ ኒውካስል፣ ቪላ ማሸነፍ አይደለም በሰፊ ልዩነት አሳምኖ ያሸንፋል። ቡድንን ማውቄ ነው። እና ደግሞ ይሄንን ስል ደግሞ ራይስ ይኖራል ብዬ ገምቼ ራይስ ሳይኖር ነው ይሄን ያደረግነው። ተረዳኛለህ? ማን ሲቲ እንዳለ ተስፋ አርገሽ ቪላ ይለጥፍልናል ብለሽ ተስፋ አርገሻ ሰንደርላንድን ካሸነፍሽ እናቴን ነው የምልሽ ምርጥ ሚዜ ይወጣሻል። ስለማይቀር ሚዜነትሽ ጋብሪኤል እና ሳሊባ ለውጡን አየኸው ወይ? ዚሮ ሾት ኦን ታርጌት ነበርኮ ጋብሪኤል እስኪወጣ ድረስ ዚሮ ሾት ኦን ታርጌት። አባቴ ጋብሪኤል ጄሱስ ዮከሬዝን በቃ አስከፋው። ምንም ማድረግ አይችልም። ሃቨርትስን ልታስከፋው ይችላል፣ ግን ሃቨርትስ ደግሞ መጥቶ ደግሞ ሌላ ሌቭል ስቴፕ አፕ ሊያደርግብህ ይችላል። ምን አይነት አርሰናል ላይ ያየነው? ትሮሳርድ እንዴት ነው የምትችለው? ኦዲጋርድ ምርጥ ከሆነ ዓለም ላይ ማንም ይጎዳ ማንም ቡድን አይችለንም። ነገርኳችሁ። ይበታትነዋል እኮ ነው ማለት ለዙቢሜንዲ እኮ ሰጠው። እንዴት አባቱ ነው የሚያረካው? የአርሰናል ደጋፊዎች ስንት ቪዲዮ ለስራን የጨነቀ we are the gunners 5 points clear ጃንዋሪ መጨረሻ ላይ 10 points clear ጠብቁ። ዱቄት ያንስ ምንድነው ዛሬ
ምን በደስታ ልጨርሱን ነው ወይ? ኧረ አለ I belong to Jesus። ኧረ በእናትህ ጋብርኤል ኢየሱስ ይላል ሀቢቢ ሻሼዛ አንተ ምን ጉድ ነው ይሄ? ዌንገር ፖልኮን ዙቢ ሀቢቢ ወላ ሳያችሁ በአላህ ዝም ብለህ ተመልከተው። ያት ሊያንድሮ ትሮሳርድ ሀቢቢ አንተ አስቀመጠው ሀቢቢ አስቀመጠው። ግባ አንተ ነፍጫለሁ ለተኛ ውረድ። ዝናችንማ እንደ ከዘራ ተጣሟል። በቃ እኔ እንኳን ማን ነው ሻው እንደዚህ ነጥብሽ የሚጠይቀው? አሰልጣኝ ቃርዳ ያወጣ በእነዚህ እርቀኔው ጋር ምናምን ቢጫሩ ባለኝ በእናትህ ምናምን ኧረ በፈጣሪ ኧረ ወይኔ ኧረ ወይ በቀል እግዚአብሔርን ይሄ ነው በቀል። ግባና አውጣው በጌታ በኢየሱስ ስም። ባለፈው ስትቀባጥሩ የነበራችሁ ቡርኖና ጋብርኤልን አታገናኙ ምናምን አንድ ሰው እንዳያወራሽ ስለ ጋብርኤል ማጋለሽ ዝም ትላለህ። ዝም ብለህ ታጥበህ ትተኛለሽ። እንቅልፍ ይወስድሃል ትተኛለህ። እንዲህ ነው በቀልሽ። በጌታ በኢየሱስ ምን አይነት ቲም ነው ሰከንድ አፍ ያየነው? ምን አይነት አርሰናል ነው ሰከንድ አፍ ያየነው? እንዲህ ይቻላል እንዴ ጋይስ? እንዲህ ይቻላል እንዴ? ለማንኛውም ማይገነርስ ፋሚሊ እንኳን ደስ አላችሁ። እና እዛ ሰፈር ደግሞ ሁለቱም ክለብ አቻ ወጥተዋል። ሰላማዊ ሳምንት በጌታ በኢየሱስ ቪላን ስለተበቀልን እኔ እንጃ ምን አይነት ስሜት እየተሰማኝ እንደሆነ አልገባችሁ። እግዚአብሔርን እንዴት ደስ እንዳለኝ ማይ ፋሚሊ እንኳን ደስ አላችሁ። በጌታ በኢየሱስ ምድረ ቋጣሪ ግን ትተኛለህ ታጥበህ ምናምን ለጥ ወድሽ ነበረ አሁን ጠላውሽ። ወልቭስን በሜዳሽ ይዞ ሲሰጥሽ ማንቸስተርን ትተን ማን ጠግቦሻልነሽ? ማን ጠግቦሽ? አቺ ምድረ ቅሪላ ሁላ ወራዳ እንዳትሰለቹ በደንብ ኮፒ ሊንክ አድርጉልኝ። በዚህኛው ቪዲዮ ደግሞ ማለት ነው ሁለት ተጫዋቾች ከ10 100 የሚገባቸው ተጫዋቾች ናቸው ይዤላችሁ የመጣሁት። ማርቲን ዙቢሜንዲ ምን አይነት ተጫዋች ነህ? ምን አይነት ተጫዋች ነህ? እግዚአብሔር እንዴት ነው የምትችለው? በፈጣሪ ያስቆጠርሽው ጎል ተይው ሌላ ሌብል ማለት በቃ እኔ ነኝ ኢሊት የሆነ ስትራይከር ሊያስቆጥሩ የሚችሉ አይነት ጎል ነው ያስቆጠርሽው። ማርቲን ኦዴጋርድ ምን አይነት አሲስት ነው? ስለሱ ከዚህ በፊት የነበረው ቪዲዮ አውርቻለሁ ማለት እንዴት ነው የምትችለው ማርቲን ዙቢሜንዲ? የኛ ስለሆንክ ልንኮራ ልንደሰት ይገባል። ከዚህ በላይ ማለት እድለኞች ነን። እግዚአብሔር በጣም ነው የምትችለው። ሊጠብቅሽ ነበር። የአንቺ ብቃት የዛሬው ጨዋታ ላይ በደንብ ያስፈልገን ነበር። አርገሽዋል። ሁለተኛው ተጫዋች ዲስ ጋይ ማለት ሌላ ሌብል ማለት ፈርስት ሃፍ ራሱ እንደዛ እንደ ቡድን ሽት ሆነን ማለት ብቸኛው አቋሙ እንዲህ ያላለ ተጫዋች ይሄ ተጫዋች ነበር። በጣም ነበር የሚችለው። ያስቆጠረችው ጎል ተውት ሌላ ሌብል ማለት ነው። በጣም ነው የምትችለው። አወር ክለች ኪንግ በጣም ነው የምትችለው። በጣም ነው የምንወድሽ። ሊያንድሮ ትሮሳርድ ይለይ ነበር። የጨዋታው ኮከብ ሁላ ቢሆን የማይደብረኝ አይነት ሰው ነው ማለት በዛሬው ፐርፎርማንሱ በጣም ነው የምትችለው። በጣም ነው የምንወዳችሁ የአርሲ ፋሚሊዎች። በደንብ ኮፒ ሊንክ ሪፖስት አድርጉት። ፎሎ ማድረግ እንዳትረሱ። ይኸውልህ አንተ የአርሰናል ደጋፊ ኮንክ ማለት ነው እዛ ጋር ያሉት የ19ኙም ክለብ ደጋፊዎች መተው ማለት ነው ለምንድነው ከጨዋታ በፊት የምትወረው ምናምን ነገር ካሉ የአርሰናል ደጋፊ ስለሆንኩ ትላችኋለህ ማለት ነው። ክለቤን ስለማውቀው ትላችኋለህ፣ ቡድኔን ስለማውቀው ትላችኋለህ። ገብቷል? የአርሰናል ደጋፊ ኮንክ እንደዚህ አይነት ኮንፊደንስ ይኖራል። ከጨዋታ በፊትም ከጨዋታ በኋላ የማያሳፍር ቡድን ያለው የአርሰናል ደጋፊ ኮንክ ታወራለህ። የአርሰናል ደጋፊ ኮንክ ኮንፊደንስ ይኖራል። ትልቅ ሜንታሊቲ ይኖራል። የአርሰናል ደጋፊ ኮንክ ማለት ምንም ነገር የማለት አቅሙ አለ። ምንም ነገር የማለት መብቱ አለ። ለምን? የአርሰናል ደጋፊ ስለሆንክ። ማንም ይሄን ማድረግ አይችልም። ትለጠለጣለሽ፣ አስቶን ቪላ ይሰጥሻል እንትና ምናምን። የአርሰናል ደጋፊ ነን እኛማ።